ካያ ድራማ ክፍል 6 ተለቀቀ። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ካያ ድራማ በባለፈው ክፍል ትሪስት ልጅሽ ወርቃለች ተብላ በመደንገጥ እንግዲህ በሩጫ ወደ ትምህርት ቤት ሄዳለች። እንግዲህ ልጇ የወደቀችበት ምክንያት አባታቸው ከቤት በመጥፋቱ አባታችን በማለት ምግብ አንመገብም አባታችን ሳይመጣ ብለውም ነበረ። እናም እንግዲህ የትሪስት ሴቷ ልጅ ራሷን ስታ ወርቃ እንግዲህ ብሩክን እያፈላለገችበት ባለችበት ታይም ተደውሎላት ነበር ሄደችው። አባቴ አባዬ እያለች እንግዲህ ሴቷ ልጅ እጅጉን በጣም አስቸግራለች ማለት ነው። ይህንን ያየችው እና የተመለከተችው እናት እጅጉን በጣም ተጨንቃም እያሰበችም ከየት ላምጣው ብሩክን እያለች እንግዲህ ትልቅ ጭንቀት ውስጥ ገብታለች። ወደ አባባ ዘነበም ጋር በመሄድ እንግዲህ ያለበትን ከመጣ እያለችም እያጠያየቀችም ትገኛለች። ነገር ግን ስራውን እየሰራ ያለው ከቤት አጠገቧ አብሮ የሚኖረው ሚኪ ነው። ሚኪ እንግዲህ ብሩክን እዝች ቤት እንዳትመጣ ድርሽ እንዳትል ብሎ ቃል አስገብቶ ነበር ያባረረው ማለት ነው። ሚጡና ብሩክ እንግዲህ ጋሽ ዘነበ ተለይተው በድብቅ ይገናኛሉ። ጋሽ ዘነበ ካወቁ ለትሪስት ስለሚናገሩ ትሪስት ደግሞ አደራ ከመጣ ካያችሁት ንገሩኝም ብላ ቃል አስገብታቸዋለች። በድብቅ ሚጡና ብሩክ እንግዲህ ይገናኛሉ ማለት ነው። በጣም ጓደኛሞች ናቸው። እናም እንግዲህ ትሪስት እጅጉን በጣም ተጨንቃ ባለችበት ታይም ብሩክና ሚጡ አንድ ላይ ቆይተው ወደ ቤት ከገባሽ በኋላ በስልክ ተደዋውላ ስታወራ እንግዲህ የሚጡ አባት ይሰሟታል ማለት ነው። በጣም ተናደው ተቆጥጠዋት በጥፊ መተዋት ነበረ። ለምንድን ነው ከኔ ተደብቀሽ እኔን አግላችሁ እናንተ የምትገናኙት እንዴት አልነገርሽኝም? በማለትም እንግዲህ በጣም ተበሳጭተውባት እንግዲህ ሚጡን በጥፊ መተዋታል ማለት ነው። የሆነውንና የተፈጠረውን ነገር እንግዲህ ጋሽ ዘነበ ለሚጡ ይነግራታል። ልጁ እኮ በጠና ታማለች፣ የታመመችበትን ምክንያት አባታችንን አምጪ በማለት ነው። ትሪስት እጅጉን በጣም ጭንቀት ውስጥ ትገኛለች በማለት ቀጥታ ነበረ ለትሪስት ስልክ የደወሉት። ትሪስትም ወደ እነሱ እንድትመጣ ካደረጉ በኋላ ሚጡን የት ነው ብሩክ ያለው አድርሽን እሱ ያለበትን ቦታ አሳይን ብለው አፋጠው ይዘዋታል። እሷም እንግዲህ እውነታውን ተናገረች። ከብዙ ድካም በኋላ መናገር አልፈልግም፣ እኔ ቃል አስገብቶኛል፣ በጭራሽ የማይታሰብ ነገር ነው ካለች በኋላ እባክሽን ልጁ አንድ ነገር ብትሆን እሱስ ይቅርታ የሚያደርግልሽ ይመስልሻል እንዴ? በማለትም ልጁ በጠና እንድታመመችባት ተማጸነቻት፣ ለመነቻት ትሪስት። እናም እንግዲህ እንዴት ብለን ነው የምናገኘው ብለውም ተመካክረው እንግዲህ ሚጡ እኔ እሱ ስልክ የለውም እሱ ለራሱ ሲመቸውና ስልክ ሲያገኝ ነው ሊደውልና ሊያወራኝ የሚችለው በማለትም ብሩክ መቼ ነው የሚደውለው እያሉ እየተጠባበቁ ባሉበት ታይም ብሩክዬ ስልኩን ሲደውል እንግዲህ ሚጡ ብሩክ ጋር በመሄድ ትሪስትና ጋሽ ዘነበም እንግዲህ ተከትለዋት ሄደው በጣም ይቅርታ ይቅር በለኝ በማለትም እንግዲህ እጅጉን በጣም ይቅርታ እየጠየቀችው ትሪስትን አገናኘችው። ብሩክ በጣም ተናደደ። እንዳታገናኝኝ እንዳታመጫቸው ብዬሽ አልነበረም ወይ? አልሰማሽም በማለትም በጣም ተናዶባት በነበረበት ታይም ልጅ እኮ ታማለች ሲባል በጣም ደነገጠ ብሩክ። እናም እንግዲህ ትሪስት እግሩ ስር ወርቃ ወደ ቤት ይዛው ሄደች። ቤት ደግሞ ይዛው ስትሄድ ሚኪ ጠብቆታል። ቃል አስገብቸው ሲያበቃ እንዴት ይመጣል? እንዴትስ ሊያገኛቸው ይችላል? በማለት እንግዲህ አሁን በገዛ እግርህ ጉድጓድ ውስጥ ትገባለህ፣ ከዚህ በኋላ አልለቅህም ሳላጠፋህ በማለትም እንግዲህ ሚኪ ለብቻው ይዝትበታል ማለት ነው። እናም እንግዲህ ልጆቹ አባታቸውን ሲያገኙ እጅግም በጣም ተደሰቱ። ወደ ቤት ከሚሄዱ በፊት ግን እደር ብለሽ እንዳታስገድጅኝ በማለትም ትሪስትን ቃል ያስገባታል ብሩክ። በገዛ ቤቱ በገዛ ሀብት ንብረቱ በገዛ ቤተሰቦቹ እንግዲህ ያው እንደ ግለኛ የውጭ ሰው ተደርጓል ማለት ነው። ይህም ማለት በገዛ ጓደኛው የኔ በሚለው ሰው እንግዲህ መከዳት ብሩክ በጣም ነው የሚያሳዝነው። አሁን ላይ የድሮ ትውስታው ሊመለስለትም አልቻለም። እናም እንግዲህ ሚኪ በጣም በሚያሳዝን ሁኔታ
እሱን ለማጥፋት ለማስገደልም እንግዲህ ብዙ ውጣ ውረዶችን ከተከስተ ከጓደኛው ጋር እንግዲህ ይመካከራሉ ማለት ነው። ብሩክ እንግዲህ ወደዛ ቤት ሄዶ ልጆቹን ካየ በኋላ ሴቷም ልጅ እጅጉን በጣም ደስ ብሏታል። ነገር ግን ልሄድ ነው ሲላቸው እጅጉን በጣም ከፍቷቸው ነበረ። እናም እንግዲህ እየመጣሁኝ አያችኋለሁ፣ እኔ በስራ ጉዳይ እዚህ ከእናንተ ጋር ልኖር አልችልም በማለት እንግዲህ ብሩክ ከዛ ቤት መውጣት ሳይፈልግ ከልጆቹ መራቅ ሳይፈልግ እንግዲህ በአቶ ሚኪ ምክንያት እንግዲህ ከዛ ቤት ብሩክ ይወጣል ማለት ነው። ብሩክ እና ሚኪ እንግዲህ የነፍስ ወዳጆች ጓደኛሞች ነበሩ። ነገር ግን በብሩክ ሀብት ንብረት፣ ትዳር፣ ልጆቹ በመቅናት ሚኪ ብሩክን የመኪና አደጋ አድርሶ እንግዲህ ገደልኩኝ ብሎ ነበር ያሰበው እና እሱ አሁን ላይ የብሩክ የሆነውን ነገር በሙሉ ወስዶ በራሱ ስር አድርጎ ይኖራል። ቤተሰቦቹንም ሆነ ሀብት ንብረቱን። ብሩክ ግን በጣም በሚያሳዝን ሁኔታ እንግዲህ ከቤተሰቦቹ ተገሎ ይኖራል ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ለተከስተ ስልክ በመደወል ከቤት እንግዲህ ከልጆቹ ጋር ቆይታ ካደረገ በኋላ አሁን ወደዛኛው ቤት ይመለሳል እና መንገድ ላይ ስታገኘው እስከ ወዳኛው ዓለም ጨርሰው አሰናብተው ብሎ ጨካኙ ሚኪ እንግዲህ ለተከስተ ለጓደኛው ትዕዛዝ ይሰጣል ማለት ነው። ተከስተም ምንም ነገር እንዳታስብ እሺ በማለት ትሪስትን በመኪና ነው የሚሸኘው ስትል ብሩክን እንግዲህ የትሪስትን መኪና ጎማውን አስተንፍሶባት እንግዲህ መሄድ መሽከርከር አይችልም መኪናዋ ማለት ነው። ያላት አማራጭ እንግዲህ ብሩክ በራሱ በእግሩ ወይንም ደግሞ በትራንስፖርት ብር ሰጥቼዋለሁ ይሄዳል ነበር ያለችው። ነገር ግን ተከስተ በተባለበት መሰረት እንግዲህ ጠብቆ ብሩክን ኃይለኛ ድብደባና ቅጥቀጣ አድርሶበታል። በዛም ላይ እንግዲህ አሰናብቼዋለሁ፣ ገድዬዋለሁ በማለትም ለሚኪ በስልክ ደውሎ ይነግረዋል ማለት ነው። እንደ በባለፈው ስህተት እንዳትሰራ ብሎት ምንም ነገር እንዳትጠራጠር ብሎ እንግዲህ እስከ ወዳኛው ዓለም እንዳሰናበተው ብሩክን እንደገደለው ተናግሯል ማለት ነው። የምርም ብሩክ ሙቷል ወይንስ በድብደባውና በቅጥቀጣው ምክንያት ወደ ቀድሞ ትውስታው ይመለስለት ይሆን? አድማጭ ተመልካች ቤተሰብ ምን ታስባላችሁ? ግምት፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። የጤና ባለሙያዎች እንግዲህ እንዳሉት የብሩክ ጤንነት ሊመለስለት የሚችለው በሕክምና ምክንያት ሳይሆን ወይንም በድጋሚ አደጋ ሲደርስበት እንዲሁም ደግሞ ከአደጋው በፊት በኖርማል ሲኖር ያሳለፋቸውን ላይፎቹን በድጋሚ ሲያይ እና ስታስታውሱት ሊያስታውስ ይችላል። ወይንም ደግሞ ልክ አደጋው እንደደረሰበት ሌላ አዲስ አደጋ በህይወቱ ላይ ሲደርስበት ትውስታው ሊመለስለት ይችላል የሚል ተስፋ ነው የሰጧቸው ማለት ነው። እንግዲህ አሁን ላይ ብሩክ በኃይለኛ ድብደባና ቅጥቀጣ ደርሶበታል። ብሎም አልፎም እንግዲህ ተከስተ ለጓደኛው ለሚኪ እንደገደለው ተናግሯል ማለት ነው። ብሩክ በህይወት ተርፎ ወደ ትውስታው ይመለሳል የሚል ግምት አለኝ። ይህ የኔ ግምት ነው። በቀጣይ ክፍል ደግሞ የምናይ ይሆናል ማለት ነው። አድማጭ ተመልካች ቤተሰብ የእናንተስ ግምት ምን ይመስላል? እናም እንግዲህ ሚኪ በጣም ጨካኝ ነው። እንግዲህ ሰው ቅናት በጣም ከባድ ነው እና ከልክ ያለፈ ቅናት ያው የሰውን ህይወት መንጠቅ የሚባል ነገር አለና በጣም በሚያሳዝን ሁኔታ የቅርብ ጓደኛውን ብሩክ እንግዲህ ለሚኪ በጣም መልካም ሰው፣ ብር የሰጠ ሳፖርት የሚያደርግ የሚደግፈው ሚስጥሩን ሁሉን ነገር የሚያጋራው ሰው ነበር። ነገር ግን ለሱ አዙሮ ጠላት ህይወቱን መቅጠፍ እንዲሁም ደግሞ ከ5 ዓመት በኋላ እንግዲህ በህይወት ተርፎ ከመኪና አደጋ ድኖ በአጋጣሚ ትሪስት እንግዲህ ጫማ እያስጠረገች ጫማዋን እየጠረገላት ነበር ብሩክን ባለቤቷን የልጆቿን አባት ያገኘችው እና እንግዲህ ሞቷል ተብሎ 5 ዓመት ከቆየ በኋላ ነው የተገናኙት። እናም እንግዲህ ያንን እውነታ አምኖ መቀበል አቅቶት ነበረ ሚኪ ማለት ነው። የሞተ ሰው እንዴት ይመጣል በማለትም ነገር ግን ካየ በኋላ አመነ። ሆኖም ግን ከቤት እንዳይመጣ ወደ ቤት እንግዲህ አስወግዶትም በቃል አስገብቶ ነበር ከቤት ያባረረው። ነገር ግን
የልጅ ነገር ፈታኝ ነው እና ብሩክ ልጅ ታማለች ሲባል ወደዛ ቤት በድጋሚ ተመልሶ ነበረ። ነገር ግን አሁን ላይ ደግሞ ሌላ እንግዲህ ተጨማሪ አደጋ ያው ተከስተ። በፊትም የመኪና አደጋ እንዲደርስበት ያደረገው በሚኪ እዙዝ ተከስተ ነበረ። አሁን ደግሞ እስከ ወዳኛው ዓለም እንግዲህ እንዲያሰናብተው ተነግሮት እንግዲህ ተግብሬዋለሁ ብሎ ተናግሯል። የምርም ሚኪ በጣም ጨካኝ ሰው ነው። ሲቀጥል ደግሞ ብሩክ በዛ ድብደባና ቅጥቀጣ የእውነትም ሞቷል ብላችሁ ትገምታላችሁ? ታስባላችሁ? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮመንት አጋሩን። እውነትም ትሪስት የሚኪን ተንኮልና ሴራ እንግዲህ ማወቅ አለባት በቅርብ ማለት ነው። እናም እንግዲህ ሚጡም ብሩክን በጣም ነው የምትወደው። አሁን ላይ እንግዲህ በሚያሳዝን ሁኔታ ትሪስትም ወደ ቤቱ ሂዷል። እንዲሁም ደግሞ ጋሽ ዘነበና ሚጡም ደግሞ ወደ ልጆቹ ሂዷል ብሩክ በማለት እንግዲህ ብሩክን መሀል መንገድ ላይ ትልቅና ከፍተኛ አደጋ ደርሶበታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ቀጣይ ምን ይከሰታል? ብሩክ በህይወት ይተርፋል ይኖራል? እንዲሁም ደግሞ በተሻለ ሁኔታ ወደ ትውስታው ተመልሶ ይገኝ ሆኖ የሚለውን እንግዲህ ሁላችንም በቀጣይ ክፍል የምናይ ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ክፍል እስክንገናኝ በያላችሁበት ቸር ሰንብቱ። ቻናሉን ሰብስክራይብ አድርጉ፣ ላይክም ሼርም በማድረግ ስለምታበረታቱኝ አመሰግናለሁ። ባይ ባይ።